ጠቅላይ ሚኒስትር አብይ አህመድ በ3 ቀናት ውስጥ 2 ጊዜ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮን ወርፈውታል። ለስድብ የቀረበ ንግግርንም ነው የተናገሩት። አንዴ ጩኸታም ሌላ ጊዜ ደግሞ የቁራ ጩኸትን ከሚያሰሙት ውስጥ መድበውታል። እናየዋለን። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከጠቅላይ ሚኒስትር አብይ አህመድ ጋር ጦር የሚያማዝዘውን ውሳኔ ያሳለፈ። የቅድመ ጦርነት አስተዳደሩን ለመመለስም ነው የወሰነው። በደቡባዊ የአሜሪካ ግዛት ሉዊዚያና በተፈጸመ የተኩስ ጥቃት 8 ህጻናት ልጆች ተገደሉ። ፓኪስታን ለሁለተኛ ዙር ሽምግልና ስትዘጋጅ ኢራንና አሜሪካን ደግሞ ውጥረታቸው ተባብሶ ቀጥሏል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በ3 ቀናት ውስጥ 2 ጊዜ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮን በነገር ሸንቆጥ የሚያደርግ ንግግርን አደረጉ። የአንደኛው ንግግር ይዘትም ከሽንቆጣም ወደ ዘለፋና ስድብ የሚያጋደለ ነው። ጠቅላይ ሚኒስትር አብይ አህመድ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮን በአንደኛው ቀን ንግግራቸው እንደ ጩኸታም፣ በሌላኛው ጊዜ ደግሞ እንደ ቁራ አድርገው መግለጻቸውን የንግግራቸው አውድ እንደሚጠቁምም በርካቶች ተናግረዋል። የድምፃዊ ገና ሐሙስ ሚያዝያ 8 ቀን 2018 ዓ.ም 6ኛ አልበሙን ከማውጣቱ በፊት ከፍተኛ የመንግስት ባለስልጣናትን ጨምሮ በርካታ የመንግስት ደጋፊዎች መጠነ ሰፊ የትችት ናዳን ገና ባልወጣ አልበሙ ላይ ሲያሰሙ ነበር። የባህልና ስፖርት ሚኒስትር ዲኤታ ነብዩ ባዬ በዚህ ዓመት ይደረጋል ተብሎ በሚጠበቀው ምርጫ ላይ ብልጽግና ፓርቲን ወክሎ ለአዲስ አበባ ምክር ቤት የሚወዳደረው ሙዚቃ አቀናባሪው ካሙዙ ካሳ በግጥምና በስድ ንባብ ቴዎድሮስ ካሳሁን ቴዲ አፍሮ ላይ ውግዘትን ካሰሙት ውስጥ ናቸው። ታዲያ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ሐሙስ ሚያዝያ 8 ቀን 2018 ዓ.ም 8 ሰዓት ላይ አልበሙን ከመልቀቁ በፊት ጠቅላይ ሚኒስትር አብይ አህመድ የአሰላ ንፋስ ኃይል ፕሮጀክትን ለመመረቅ ንግግር እያደረጉ ነበር። በዚሁ ንግግራቸው ላይ ታዲያ የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈም ስለሆነ አሁን ትናንሽ እዚህ ከተከልናቸው የአንዱን ያክል የንፋስ ኃይል የማያንቀሳቅስ አጀንዳዎች የሚያውኩን ሰዎች አይደለንም ብለዋል። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። ጠቅላይ ሚኒስትር አብይ አህመድ ይህን ንግግር ያደረጉት የቴዲ አፍሮ አልበም ይወጣል በሚል በመንግስት ባለስልጣናትና ደጋፊዎች ዘንድ ትችት እየተሰነዘረ ባለበት ጊዜ በመሆኑም የእሳቸው ነገሩን በጩኸት መስሎ ማውራትም በቀጥታ አርቲስቱን የሚመለከት ነው ያሉ ሰዎች በርካታ ናቸው። ጠቅላይ ሚኒስትር አብይ አህመድ ይህን ንግግር ካደረጉ ከሰዓታት በኋላ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበሙን ለቀቀ። ከሀገር ውስጥም ከሀገር ውጭም ክብረ ወሰን የሚሆን ቁጥር ያለው አድማጭ አደመጠው። እንደተጠበቀውም አልበሙ ውስጥ መንግስትን አጥብቆ የሚተች ሙዚቃ ተካቶበታል። ዳስጣ ላንሳው የሚለው የአልበሙ የመጀመሪያው ሙዚቃ ማለት ነው። ታዲያ አልበሙ ከወጣ በ3ኛው ቀን ጠቅላይ ሚኒስትር አብይ አህመድ የቁራ ጩኸት ነው የሚለውን ትችታቸውን አሰምተውበታል። ይህን ያሉትም እሁድ ሚያዝያ 11 ቀን 2018 ዓ.ም የወንጪ ዳንዲ ሎጅና ሪዞርት ማስፋፊያ ሲመረቅ ከመንግስት መገናኛ ብዙሃን ጋር ባደረጉት ቆይታ ነው። ጠቅላይ ሚኒስትሩ በዚሁ ቆይታቸው ላይ የተናገሩት አርቲስት ቴዎድሮስ ካሳሁን ቴዲ አፍሮን በቀጥታ የሚመለከት መሆኑን የሚያሳየው ቀጣዩ ንግግራቸው ነው። ኢትዮጵያ የምትሰራው በአባቶቻችን ደም ብቻ ሳይሆን በእኛም ላብ እንደሆነ ስለምናምን አባቶቻችን በደም ሀገር ሰርተው አቆይተዋል። እኛ ደግሞ በላባችን ኢትዮጵያ መገንባት እንችላለን። ከዚህ ውጭ ያለው አማራጭና አካሄድ ብዛም አዋጭ አይደለም። አብይ በዚህ ንግግራቸው መከራከሪያ ያቀረቡት ቴዲ አፍሮ ከ3 ቀን በፊት ባወጣው አልበም ላይ ዳስጣል የሚለው ሙዚቃ ላይ ያለው ግጥም ነው። ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት። ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት።
ጠቅላይ ሚኒስትር አብይም ቴዲ አፍሮ አባቶች ያቆዩት ሀገር ላለው ምላሽ በሚመስል ሁኔታም ኢትዮጵያ የምትሰራው በአባቶቻችን ደም ብቻ ሳይሆን በእኛም ላም መሆኑን ስለምናምን ነው። አባቶቻችን በደም ሀገር ሰርተው አቆይተዋል፣ እኛ ደግሞ በላባችን ኢትዮጵያን መገንባት እንችላለን ሲሉ ተደምጠዋል። ከዚህ በኋላም ነው ጠቅላይ ሚኒስትር አብይ አህመድ አርቲስቱን ቀጥታ መወረፍ በሚመስል ሁኔታ ነገሩን የቁራ ጩኸት ያሉት። የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮችን የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው ካሉ በኋላ የቁራን መጥፎ ባህሪ ያዘርዝረው እኛ ንስር ነን። በአርቲስቱ ሙዚቃ ላይ የተነሳውን ትችትም ጩኸቱን ለቁራ መተው እንደሚያስፈልግ አድርገው ተናግረዋል። ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነውም አይለውም። ሙከራህ ምንድነውም አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥፎ ሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን። ጩኸቱን ለቅሶ ለቁራዎች እንተዋለን። በከፍተኛ ደረጃ ተደማጭ የሆነው የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበም ባለፉት ቀናት የመንግስት ደጋፊዎችና ተቃዋሚዎች መፋለሚያ ሆኖም ታይቷል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከጠቅላይ ሚኒስትር አብይ አህመድ ጋር ጦር የሚያማዘዘውን ውሳኔ አሳለፈ። የቅድመ ጦርነት አስተዳደሩን ለመመለስ ነው የወሰነው። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ የፖለቲካ ሰውነቱን የተቀማው ህወሓት ከቅድመ 2013 ዓ.ም በፊት ወደ ነበረው አስተዳደር ለመመለስ ውሳኔ አሳልፏል። በሌተናል ጄኔራል ታደሰ ወረደ የሚመራውን ጊዜ አስተዳደር በማፍረስ ስልጣን ለመቆጣጠር መወሰኑን የቡድኑ ማዕከላዊ ኮሚቴ እሁድ ምሽት ባወጣው መግለጫ አስታውቋል። የጄኔራል ታደሰን ስልጣን መራዘም ውድቅ ያደረገው ህወሓት እመልሳለሁ አስተዳደር በፌዴራል መንግስት የጨረባ ምርጫ በተባለው ክልላዊ የተናጠል ምርጫ ወቅት ያቋቋመው መንግስት ነው። በወቅቱ የነበረው የኮሮና ቫይረስ ወረርሽኝን ተከትሎ ሀገር አቀፍ ጠቅላላ ምርጫ ሲራዘም ህወሓት በትግራይ ምርጫ ማካሄዱ ይታወሳል። የህወሓት የተናጠል ምርጫ ለደም አፋሳሹ የሰሜን ኢትዮጵያ ጦርነት ሰፊ ምክንያት እንደነበር ይታወቃል። አሁንም በተመሳሳይ ሁኔታ ውጥረት ባየለበት በዚህ ወቅት የቀድሞ አስተዳደርን ይመልሳል መባሉ በትግራይ ከፍተኛ ስጋትን ፈጥሯል። በህወሓትና ፌዴራል መንግስት መካከል የተፈጠረው ውጥረት ከጊዜ ወደ ጊዜ እየተካረረ ሄዶ የጦርነት ስጋት ተደቅኗል። ህወሓት አካሄዱ የነበረው ምርጫ በፕሪቶሪያው ስምምነት መሰረት ውድቅ እንዲሆን ተደርጎም ነበር። በደቡባዊ የአሜሪካ ግዛት ሉዊዚያና በተፈጸመ የተኩስ ጥቃት 8 ህፃናት ልጆች ተገደሉ። በጥቃቱ ሌሎች 2 ሰዎች ጉዳት ደርሶባቸዋል። ፖሊስ እንዳለው ወዲያውኑ ያልታወቀው ጉዳት አድራሹ በመኪና ከተደረገበት ክትትል በኋላ ለማምለጥ ሲሞክር በፖሊስ ተገድሏል። የሟቾቹ ህፃናት ዕድሜም ከ1 እስከ 14 ዓመት ነው። ባለስልጣናቱ አሁንም በ3 ቦታዎች የተዘረጋውን የወንጀል ቦታ ዝርዝር መረጃ እየሰበሰቡ መሆኑን ተናግረዋል። በአሜሪካ በተለያዩ ጊዜያቶች የሚገጥመው ንጹሃን ላይ ተኩሶ የመግደል ወንጀል ከጊዜ ወደ ጊዜ እየጨመረ መምጣቱ ከፍተኛ ስጋት እየጨመረ የመጣ ጉዳይ ነው። ይህም በአገሪቱ ከጦር መሳሪያ አያያዝ ጋር በተያያዘ የሚነሱ ጥያቄዎችን እያጎላቸውም ያለ ነው። ፓኪስታን ለሁለተኛ ዙር ሽምግልና ስትዘጋጅ ኢራንና አሜሪካ ደግሞ ውጥረታቸው ተባብሶ ቀጥሏል። ኢራን ለዚህ ሁሉ ያበቃትን የኒውክሌርና ድሮን ክምችቴን እያሳለጥኩም ነው ብላለች። የቀጠናው አጋሯ የሁቲ አማጺ ደግሞ የባቤል መንደብን እንደሚዘጋ አስጠንቅቋል። ትራምፕ ተደራዳሪ ልዑካቸው ወደ ፓኪስታን ማቅናቱና ድርድሩ ካልተሳካ የኢራንን የኃይል ምንጭና ድልድዮችን ለመደምሰስ ዝተዋል። ከወራት በፊት ስለ ፍልስጤም ከሐማስ ጎን ተሰልፈው ቀይ ባህርን አስጨንቀው የያዙት ሁቲዎች በአሜሪካና አውሮፓ
ሀገራት ጥምር የጠበቀ ኃይል ተጽዕኖ ውስጥ አለመውደቃቸው ይነገራል። አሁን ደግሞ ቡድኑ ኢራንን ወግኖ በቀይ ባህር ተጽዕኖን ለመፍጠር ዝግጁ መሆኑን ገልጿል። አሜሪካና እስራኤል በኢራን ላይ የጀመሩትን ዘመቻና ከሆርሙዝ ሰርጥ ጋር በተያያዘ የተፈጠረውን ውጥረት ተከትሎ ሁቲዎች የቀይ ባህርንም ባቤል መንደብንም ሊዘጉ እንደሚችሉ አስጠንቅቀዋል። የየመን ሚሊሻዎች የኢራን ደጋፊ ቀጠናዊ ታጣቂ ቡድኖች መረብ የሆነው አክሲስ ኦፍ ሬዚደንስም አካል ናቸው። የሁቲ ከፍተኛ ባለስልጣን ሁሴን አልኤዚ በኤክስ ገጻቸው እንዳሰፈሩት ሰንዓ ባቤል መንደብን ለመዝጋት ከወሰነች መላው የሰው ልጅ ለመክፈት በጣም አቅመ ቢስ ይሆናል ብለዋል። የባቤል መንደብ የውሃ መስመር በስዊዝ ቦይ በኩል አውሮፓን ከእስያ ጋር የሚያገናኝ ሲሆን በጣም አስፈላጊ ከሆኑ ዓለም አቀፍ የባህር ንግድ መስመሮች አንዱ ነው። ሁቲዎች ባለፈው ወር መጨረሻ ኢራንን በመደገፍ አሜሪካና እስራኤልን የወጉ ሲሆን በተለይ በእስራኤል ላይ በርካታ ጥቃቶችን ፈጽመዋል። ነገር ግን እስካሁን ድረስ ሚሊሻዎቹ በአቅራቢያው ባሉ የውሃ መስመሩን በሚያልፉ የንግድ መርከቦች ላይ ጥቃትን አላደረሱም። ሆኖም አሁን ውጥረቱ ማየሉን ተከትሎ ቡድኑ ወደ እነዚህ አይነት እርምጃዎች የሚገባ ከሆነ ሁኔታዎች ይበልጥ የተወሳሰቡ እንዲሆኑ ያደርጋል። በተለይ ኢትዮጵያን ጨምሮ ይህ የባህር መስመር ዋነኛ የገቢና ወጪ ንግድ በራቸው ለሆኑ ሀገራት ፈታኝ ነው። ኢትዮጵያ ከ90 በመቶ በላይ የወጪ ንግዷን የምትፈጽመው በዚሁ የቀይ ባህር ክፍል ሲሆን የሆርሙዝ ሰርጥ በተዘጋበት ወቅት ነዳጅን ከአማራጭ ገበያዎች ገዝታ ያመጣችውም በዚሁ አማራጭ ነው። ከዚሁ ጋር በተያያዘ ፓኪስታን የአሜሪካና ኢራንን ሁለተኛ ዙር ድርድር ለማስተናገድ ሽር ጉድ እያለች ባለችበት ወቅት የሁለቱ ሀገራት የሆርሙዝ ሰርጥ ውጥረት ደግሞ ተባብሶ ቀጥሏል። ፓኪስታን በቀጣዮቹ ቀናት ሊካሄድ ለሚችል ድርድር ዝግጅት እያደረገች ነው። የፓኪስታን ባለስልጣናት አሜሪካና ኢራን ሊያደርጉት ይችላሉ ተብሎ የሚጠበቀው ሁለተኛ ዙር የተኩስ አቁም ንግግር ከመጀመሩ አስቀድሞ የዋና ከተማዋ ኢስላማባድን የደህንነት ቁጥጥር ማጥበቅ መጀመሯንም የዜና ወኪሉ ኤፒ ዘግቧል። መንገዶች ላይ በተቋቋሙ የፍተሻ ኬላዎች ወታደሮች የተሰማሩ ሲሆን የቱሪስት መስህብ ስፍራዎችም ተዘግተዋል። ዋና ዋና ሆቴሎች ለደንበኞች የያዙትን ቦታ እንዲሰርዙና ክፍሎቻቸውንም ክፍት እንዲያደርጉ የአገሪቱ ባለስልጣናት ትዕዛዝ መስጠታቸውንም ዘገባው ያመለክታል። እንደ ኤፒ ዘገባ ነዋሪዎች በመጀመሪያው ዙር እንደታየው አይነት የመንገድ መዘጋትን እንዳያጋጥማቸው በመስጋት ከቤታቸው ባለመውጣታቸው የኢስላማባድ ጎዳናዎች ጭር ብሏል። እነዚህ እንቅስቃሴዎች ቢታዩም እስካሁን ድረስ ድርድሩ መቼ እንደሚካሄድ በይፋ አልተገለጸም። የፓኪስታን ባለስልጣናት ግን በሚቀጥሉት ቀናት ንግግር ለማስተናገድ ዝግጅት መደረጉን ቢናገሩም ቁርጥ ያለ ቀን ግን በግልጽ አልተገለጸም። የማደራደር ጥረት ውስጥ የተሳተፉ አንድ የቀጠናው ባለስልጣን ለኤፒ እንደተናገሩት አሸማጋዮች ዝግጅታቸውን እያጠናቀቁ ነው። ሆኖም ፓኪስታን በዚህ ደረጃ ዝግጅት ታድርግ እንጂ በአገሪቱ መካከል ያለው ውጥረት ተባብሶ ቀጥሏል። ትራምፕ ልዑካቸው ለድርድር ወደ ፓኪስታን መጓዙን ገልጸው ንግግሩ ካልተሳካ የኢራንን ኃይል ማመንጫ እንደሚያወድሙ ከወዲሁ መዛት ጀምረዋል። ኢራንም በፊናዋ የሚሳኤልና ድሮን ክምችቷን ከጦርነቱ በፊት ከነበረው በበለጠ ፍጥነት እየሞላች መሆኑን አስታውቃለች። ይህ የአገራቱ አስተያየትም ከወዲሁ በድርድሩ ላይ ጥላ እያጠላበት ይመስላል። የአሜሪካ ልዑክ ከኢራን ጋር ለሚደረገው ሁለተኛ ዙር ድርድር ወደ ፓኪስታን ማቅናቱን የገለጹት ፕሬዝዳንት ትራምፕ በአሁኑ ድርድር አሜሪካ የምታቀርበውን ስምምነት ኢራን የማትቀበል ከሆነ በአገሪቱ የሚገኙ የኃይል ማመንጫዎችና ድልድዮችን እንመታለን ሲሉ ዝተዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ የኔ ተወካዮች ወደ ኢስላማባድ ፓኪስታን እየሄዱ ነው፣ ነገ ማታ ለድርድር እዛ ይሆናሉ ብለዋል። ትራምፕ በዛሬው ጽሑፋቸው እጅግ ፍትሃዊና ምክንያታዊ ስምምነት አቅርበናል፣ እንደሚቀበሉት ተስፋ አደርጋለሁ ያሉ ሲሆን የማይቀበሉት ከሆነ አሜሪካ ኢራን ውስጥ ያሉትን እያንዳንዱን የኃይል ማመንጫና ድልድይ ትመታለች ሲሉ አስጠንቅቀዋል። ሁለተኛ ዙር ድርድር ሊደረግ ስለመሆኑ እስካሁን ከኢራን በኩል አልተሰማም። የኢራን ምክትል የውጭ ጉዳይ ሚኒስትር ግን ለቀጣይ ዙር ድርድር የተቆረጠ ቀን አለመቀመጡን መናገራቸውን ነው ሪውተርስ የዘገበው። ኢራን ምንም እንኳን ስለ ድርድር ይህ ነው የተባለ ነገር አትበል እንጂ ለዚህ ሁሉ ጦርነት በዳረጋት የኒውክሌር መርሃ ግብሯ ላይ አስተያየቷን ሰጥታለች። የኢራን እስላማዊ አብዮት ዘብ የኤሮስፔስ ኃይል አዛዥ የሀገሪቱ የሚሳኤልና ድሮን ክምችት በፍጥነት መልሶ እየተገነባ መሆኑን እንዲሁም ወደ ሁለተኛ ሳምንቱ እየተጠጋ ባለው ተኩስ አቁም ጊዜ ውስጥ የኦፕሬሽናል ዝግጁነትን መጨመሩን የገለጹት አብዮታዊ ዘቡ ጋር ግንኙነት ያለው ታስኒም የዜና ወኪል እንደዘገበው የሚሳኤልና የድሮን ክምችቱ እየተሟላ ያለበት ፍጥነት ከጦርነቱ በፊት ከነበረውም በላይ እንደሆነ አዛዡ ብርጋዴር ጄኔራል ማጂድ ሙሳቪ ተናግረዋል። አዛዡ በተኩስ አቁም ወቅት የሚሳኤልና የድሮን ማስወንጨፊያዎችን እያሳደግንና እየሞላን ያለንበት ፍጥነት ከጦርነቱ በፊት ከነበረው የላቀ ነው ማለታቸው ተዘግቧል። ይህ የኤሮስፔስ ኃይል አዛዡ መግለጫ የተላለፈበት ስፍራ የት እንደሆነ ባልተገለጸ የመሬት ስር የሚሳኤል ተቋም ውስጥ ሆነው መሳሪያዎችን እየተመለከተ ከሚያሳይ ቪዲዮ ጋር መሆኑን ሪውተርስ ዘግቧል። ከዚሁ የኒውክሌር ጉዳይ ጋር በተያያዘ አስተያየታቸውን የሰጡት የኢራን ፕሬዝዳንት ማሱድ ፔዜሽኪያን በበኩላቸው ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር መብት ከዚሁ የኒውክሌር
ጉዳይ ለመግፈፍ የሚያስችል ምንም አይነት ምክንያት እንደሌላቸው ተናግረዋል። ፔዜሽኪያን ትራምፕ ኢራን የኒውክሌር መብቷን መጠቀም የለባትም ይላል፣ ነገር ግን በምን ወንጀል የተነሳ እንደሆነ መልስ አይሰጥም ብለዋል። አንድ ሀገር ያለውን መብት የሚገፋው እሱ ማን ነው ሲሉም ጠይቀዋል። ፕሬዝዳንቱ እኛ ጦርነት ጎሳሚዎች እንደሆነን ተደርጎ እንዳይወሰድ ሁኔታዎችን ማስተዳደር ያለብን እኛ ራሳችንን እየተከላከልን ነው ብለዋል። ጦርነቱን በክብር ለመቋጨት እየሞከርን ነው ማለታቸውን የኢራን የተማሪዎች ዜና ወኪል ዘግቧል። ፕሬዝዳንቱ ይህንን አስተያየት የሰጡት በቴህራንና ዋሽንግተን መካከል በሚደረገው ድርድር ውስጥ የኢራን የኒውክሌር ፕሮግራም ዋነኛ የቅራኔ ምንጭ ሆኖ በቀጠለበት በዚህ ወቅት ነው። ባለፈው ሳምንት ፓኪስታን ውስጥ በተደረገው ንግግር ሁለቱንም አካላት ያላስማማው ጉዳይ ይሄው እንደሆነ ተገልጾ ነበር። ከኢትዮ ፍሮንት የዛሬው ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ